ሰላም ተማሪዎች እንዴት ናቸው? እዚህ ሶሻል ስተዲ ግሬድ 8 ሪቪው ኩዌስችን ዩኒት ታዲያ የምናየው እንግዲህ ሪቪው ኩዌስችን ቻፕተር 2 እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር መደረግ ኮሜንት ማድረግ አይረሳ ይላሉ። መጀመሪያው ጥያቄ እንግዲህ ማቴሪያል ካልቸር ሪፈርስ ቱ ዘ ቫሊዩ ቢሊፍ እንደ ላንጉጅ ኦፍ ሶሳይቲ ይላል። እንግዲህ ይሄ ማቴሪያል ካልቸር ብለን የምንጠራው እንግዲህ ምንድን ነው የሚገልጸው? ቫሊዩ ቢሊፍ እና ላንጉጅ ኦፍ ሶሳይቲ ይገልጻል። ትሩ ነው የሚሆነው። አግሪካልቸር ኢንቮልቭስ ክሮፕ ፕሮዳክሽን ላይቭ ስቶክ ሬሪንግ ይላል። እንግዲህ ግብርና እንግዲህ ዋን ኦፍ ዘ ፕራይመሪ ኢኮኖሚክ አክቲቪቲ እንደሆነ አይተን ነበረ። እሱም እንግዲህ ክሮፕ ፕሮዳክሽን እና ላይቭ ስቶክ ፋርሚንግ ላይ እንደሚደረግ አይተን ነበር። ትሩ ነው ማለት ነው። ይሄም መጀመሪያም ትሩ ነው። ሶስተኛ ቱሪዝም ኢዝ ታይፕ ኦፍ ሰከንዳሪ ኢኮኖሚ ነው እንዴ? ነው አይደለም። ባይዞ ቀድማችሁን ማድረስ ወይ በጣም እየፈጠቅኩኝ መሰለኝ። ሶሪ ፎር ዳት ሪዝን። ግን ምንድነው ቱሪዝም ምንድነው? የሰከንዳሪ ኢኮኖሚ አክቲቪቲ ይላል አይደለም ማለት ነው። ቢኮዝ ቱሪዝም እንግዲህ የትሬሸሪ ነው እንጂ የሰከንደሪ አይደለም። ሆልሴል ትሬድ ኢዝ አክሽን ኦፍ ሴሊንግ ጉድስ ዳይሬክትሊ ቱ ዘ ኮንሱመር ይላል። ሆልሴል ትሬድ የምንለው እንግዲህ ኢዝ አክሽን ኦፍ ሴሊንግ ጉድስ ዳይሬክትሊ ቱ ዘ ኮንሱመር ይላል። እናንተ ቀድማችሁ መልሱ። መልሱ የሚሆነው ምንድን ነው? ፎልስ ነው የሚሆነው ማለት ነው። ምክንያቱም ሆልሴል ትሬድ ብለን የምንጠራው መሆን ያለበት ምንድን ዳይሬክትሊ ለኮንሱመር ሳይሆን ጉዶችን ሰርቪሶችን ወይም ጉዶችን ዳይሬክትሊ ለኮንሱመር የምንሸጠው ሪቴል ይባላል። ሆልሴል ማለት አንድ ሴለር ብዙ ኳንቲቲ ኦፍ ፕሮዳክትን መሸጥ ሲችል ሆልሴል ትሬድ ብለን የምንጠራው ማለት ነው። ይሄ ምንድን ነው? ጉዶችን ዳይሬክትሊ ለኮንሱመር ወይም ደግሞ ለተጠቃሚ ስንሸጥ ይሄ ሪቴል ተብሎ ይጠራል ማለት ነው። ፎልስ ነው የሚሆነው አራተኛ ሶስተኛ ፎርስ ነው የሚሆነው። አራተኛ ፎርስ እንደሚሆን ማወቅ አለባቸው። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ቦዝ ባየርስ ኤንድ ሴለርስ አር ፕራይስ ሜከርስ ይላል። ማይንድ እዚህ ጋር ያለው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ባየሮችም ሻጮችም ፕራይስ ሜከር ናቸው። ፕራይስ ሜክ ማድረግ ይችላሉ። እነሱ በፈለጉ ለምሳሌ ባየርን ብንወስድ ለምሳሌ አንድ ገዢ በፈለገው ዋጋ መግዛት ይችላል ይላል። ሴለር ለምሳሌ ሴለር ብትወስዱ እናንተ ሻጮች በክስ ኤግዛምፕል ማለት ነው እንዲገባቸው። ሴለር ለምሳሌ እኔ አሁን ገበያ ላይ ወጣሁኝና የሆነ ልብሶችን ይዤ ወጣሁኝ። አካባቢ ላይ አሁን ከጎኔ ሻጮችም አሉ። ሌላ ሻጭ እኔ ብቻ የለውም ማለት ይሄ ፐርፌክት ኮሚኒቲ ማርኬት ላይ እንግዲህ ብዙዎች ሻጮች አሉ እና እነሱ ቁጭ ብሏል አጠገቤ። እኔም ሊሸጥ ሄጃለሁ። ከዛ በኋላ እነሱ 5,000 ብር እየጠራው እኔ 10,000 ብር ጠራ ማን ይገዛኛል? ለምሳሌ አሁን ማንም አይገዛኝም። ስለዚህ እኔ ፕራይስ ሜከር ነኝ አይደለሁም ማለት ነው። ምክንያቱም የእነሱ ፕራይስ ገበያው ያቀረበውን ፕራይስ መቀበል አለብኝ እንጂ እኔ የራሴ ፕራይስ ሜክ አድርጌ የራሴን ፕሮዳክት መሸጥ አልችልም ማለት ነው። 10,000 ማንም አይገዛኝማ። ስለዚህ ፎልስ ነው የሚሆነው ማለት ነው። መሆን ያለበት ባየርም ሴለርም ፕራይስ ሜከር ሳይሆን ፕራይስ ቴከር ነው መሆን ያለበት ማለት ነው። ፕራይስ ቴከር ናቸው ማለት ነው። ኦኬ ይህን ይመስላል ትሩ ፎርስ። እንግዲህ መጀመሪያው ብቻ ነው መጀመሪያና ሁለተኛ ትሩ ናቸው። ከ3 እስከ 5 ደግሞ ፎርስ ናቸው። ማቺንግ አይተም እናያለን። እናንተ ቀድማችሁን ስሩት ወይ ፖዝ አድርጋችሁ ስሩት። ታይፕ ኦፍ ኢንተርናል ትሬድ ይላል። እንግዲህ ሁለት አይነት ታይፕ ኦፍ ትሬድ እንዳለ አይተን ነበረ። ኤክስተርናል እና ኢንተርናል ብለን ነበረ። ኢንተርናል ማለት እንግዲህ ውስጣዊ ላይ የሚደረግ ንግድ ብያቸዋለሁ። ኤክስተርናል ደግሞ ከዓለም አቀፍ ውጭ ወይም ደግሞ ከአንድ ሀገር ወደ ሌላ ሀገር ኤክስፖርት ወይም ደግሞ በአይነ ሴልስ በምታደርግበት እንደሚሆን አይነግራቸውም። ኤክሰስ ዲማንድ ማለት ነው። ኤክሰስ ዲማንድ ማለት በጣም ዲማንዱ ሰው ልጅ ወይም ደግሞ ኮንሱመር የሚፈልገው መጠን ብዙ ከሰፕላይ አቅርቦት በላይ ሲሆን ነው። ኤክሰስ ሰፕላይ ደግሞ ከመጠን በላይ አቅርቦት ሲኖርና ዲማንድ ሲያንስ ማለት ነው። ስሞክለስ ኢንዱስትሪ ማለት ምን ማለት እንደሆነ ሌላኛ ስሙ ምን ነበረ ብያቸው ነበረ። እንግዲህ እያንዳንዱ አይተን ነበረ። መርሳችን እንግዲህ የሚሆን ለምሳሌ ታይፕስ ኦፍ ኢንተርናል ትሬድ ብለን የምንጠራው ምንድን ነው? የትኛው መሰላችሁ? ከዚህ የሚሆነው ሪቴል ትሬድ ነው ማለት ነው። ሪቴል ትሬድ ዋን ኦፍ ዘ ኢንተርናል ትሬድ ነው ማለት ነው። ሁለት አይነት እንዳለ ሆልሴል ትሬድ እና ሪቴል ትሬድ በኢንተርናል ትሬድ እንደሚካተቱ አይተን ነበረ። እሱን ቪዲዮ ላይ ተማሪዎች ካላችሁ ከዚህ በፊት የተሰሩ ቪዲዮዎች አሉ። እነሱን ማየት ሲያላችሁ ማለት ፓርት 3 ላይ ምናምን። ሌላ ደግሞ ምንድነው ኤክሰስ ዲማንድ ነው። ኤክስተርናል ትሬድ ማለት ምንድነው? ይሄ ደግሞ ውጫዊ ላይ የምናደርገው ነገር እንግዲህ ይሄ ኢንትሪ ፖት ትሬድ እዚህ ላይ በጣም አውርቼ ነበረ ማለት ነው በስፋቱ። ስለነዚህ ማወቅ ከፈለጋችሁ ገብታችሁ ይሁ ማለት ነው። ኤክሰስ ዲማንድ ማለት ደግሞ ምንድነው? ቅድም እንዳልኳቸው እንግዲህ በጣም ፍላጎት በዝቶ ሾርቴጅ ሲያጋጥም ማለት ነው። ከሰፕላይ ትንሽ ሲሆን ማለት ነው ሾርቴጅ ተብሎ ይጠራል። ኤክሰስ ሰፕላይ ደግሞ ምን ማለት ነው?
ይሄ ደግሞ ሰርፕለስ ተፈጥሯል ወይም ደግሞ በጣም ሰፕላይ አቅርቦቱ የጉድ አቅርቦት በጣም ሲበዛ ዲማንዱ ሳያንስ ሰርፕለስ ብለን እንጠራለን ማለት ነው። ስሞክለስ ኢንዱስትሪ ብለን የምንጠራው ደግሞ ምንድን ነው? ቱሪዝም ሌላኛው ስሙ እንደሆነ ነግራችሁ ነበር። እንግዲህ ቱሪዝም ዋን ኦፍ አናዘር ኦፍ ቱሪዝም ኢዝ ናውን አስ ስሞክለስ ኢንዱስትሪ ተብሎ እንደምጠራ ነግራችሁ ነበር ማለት ነው። ቹዝ ለምሳሌ እንግዲህ which of the following is primary economic activity? እንግዲህ there are at least 5 የሆነ ኢኮኖሚክ ሲስተሞች አሉ። እናንተ ደግሞ በዚህ ሌቭል ማየት አለባችሁ 3 ስለሆነ ፕራይመሪ፣ ሰከንደሪ እና ተርሸሪ ነው ያያዩት። ነገር ግን 5 የሚሆኑ አሉ። ለምሳሌ ኳተር እና አራተኛ ሲሆን ኪዩነሪ ተብሎ የሚጠሩ እነዚህ ዲሳይድ የሚደረጉ በኤክስኪዩቲቭ ወይም ደግሞ ህግ አስፈጻሚ ተብሎ ኪዩነሪ ተብሎ የሚጠራ ዋይት ኮላር ተብሎ የሚጠራ ደግሞ ኳተራሪ ፔሪድ አራተኛ ነው። እሱ ኦልሬዲ ስለእናንተ ምንም ስለማያደርግ የምትጠይቁ እስከ 3 ስለሆነ ተርሸሪ እስከ ተርሸሪ ካወቃችሁ በቂ ነው ብዬ አስባለሁ። እና የትኛው ነው ፕራይመሪ ኢኮኖሚክ አክቲቪቲ የሆነ ከዚህ በታች ያሉት የትኛው ነው? ኤ ላይ ምንድነው? ማኑፋክቸሪንግ ይላል፣ ትሬድ ይላል፣ ፎረስተሪ ይላል፣ ኮንስትራክሽን ይላል። እንግዲህ ማኑፋክቸሪንግ እንግዲህ ሰከንደሪ እንደሆነ ተነጋግረን ነበረ። ትሬድ ደግሞ ተርሸሪ እንደሆነ፣ ፎረስተሪ ደግሞ ፕራይመሪ እንደሆነ ነው እንግዲህ ያየነው። ሶ መልሳችን የሚሆነው ከዚህ ውስጥ እንግዲህ የትኛው ነው የሚሆነው? ሲ ነው የሚሆነው ማለት ነው። ሁለተኛ ዋት ኢዝ ግሎባላይዜሽን? ግሎባላይዜሽን ምንድን ነው? በፓርት ዋን እንግዲህ ዲፋይን ለማድረግ ሞክሬያለሁ። እንግዲህ ግሎባላይዜሽን ማለት ዘ አቴምፕት ቱ ኮሎናይዝ ፕላኔት ኢን ዘ ስፔስ ይላል። ዘ ግሮዊንግ ግሎባል ኢኮኖሚክ ካልቸር ኤንድ ፖለቲካል ኢንተራክሽን ይላል። ፕሮቴክቲንግ ዘ ማርኬት ኢን ዩር ካንትሪ ባይ ራይዚንግ ታሪፍስ ይላል። ዘ ኮል ፎር ዋን ወርልድ ጎቨርንመንት ይላል። መልሳችን የሚሆነው እንግዲህ የትኛው ነው? ቀድማችሁ መልሱ። መልሳችን የሚሆነው ቢ ነው ማለት ነው። ቢኮዝ ግሎባላይዜሽን ማለት ዓለም እንግዲህ አንድ መንደር የሆነችበት ነው። እንግዲህ ቢኮዝ ኦፍ ቴክኖሎጂ ብዬ ብዙ ጊዜ ያወርችበታለሁ ይህንን ማለት ነው። እዚህ ጋር ምን ያህል ታዲያ ግሮዊንግ ግሎባል ኢኮኖሚክ አክቲቪቲ ካልቸራሊ ፖለቲካሊ ኢንተራክሽን የበዛበት ነው ማለት ነው። ግሮ ያደረገበት ነው ማለት ነው። ዚስ ነው ናዝ ግሎባላይዜሽን ብለን እንጠራለን ማለት ነው። ሶስተኛ ደግሞ which types of trade involve the purchase of goods manufactured in foreign countries ይላል። ይህንም አይተን ነበረ። የትኛው ታይፕስ ኦፍ ትሬድ ነው? እንግዲህ ኢምፖርት ትሬድ ነው፣ ኢምፖርት ትሬድ ነው፣ ኤክስፖርት ትሬድ ነው፣ ሎካል ትሬድ ነው። ማኑፋክቸሪንግ ጉዶችን ከውጫዊ ስንል ማለት ነው። ምን ማለት ነው? ለምሳሌ እናንተ ይሄ ምርት የሚሆነው እናንተ ቀድማችሁ መልሶ ኢምፖርት ትሬድ ተብሎ ይጠራል። ውጭ ላይ የተመረተው ወይም ደግሞ ከፎሬን ካንትሪ ጉድን ፐርቼስ እና ስንገዛ ምን ተብሎ ይጠራል? ኢምፖርት ትሬድ ብለን እንጠራለን ማለት ነው። ኢምፖርት አደረግን ማለት ነው። ኤክስፖርት ቢሆን ኖሮ ለምሳሌ እዚህ ኤክስፖርት የሚሆነው እኛ ወደ ውጭ ስንሸጥ ማለት ነው፣ ፐርቼስ ሴልስ እናደርግ ማለት ነው። ነገር ግን እኛ ማኑፋክቸር የሆነ ጉድን ፐርቼስ እናደርግ ኢምፖርት ትሬድ ተብሎ ይጠራል ማለት ነው፣ ከፎሬን ካንትሪ ማለት ነው። ኦኬ ሶ ሶስተኛ የሚሆነው ኢምፖርት ትሬድ ነው ማለት ነው። ሌሎች አይሆንም። እንግዲህ ኢንትሪ ፖርት ትሬድ ማለት እንግዲህ ምንድነው? ከእንደገና ለምሳሌ እኛ አውርቼበታለሁ ኢንትሪ ፖርት፣ ግን አሁንም በድጋሜ ኢንትሪ ፖርት ትሬድ ማለት ድጋሜ ኢምፖርት እናደርግ ማለት ነው። ማለት ምን ማለት ነው? ኤክስፖርት አድርገን ለምሳሌ ቡና ነበር የወሰድኩት እኔ። ቡናን ኤክስፖርት አድርገን መልሰን ደግሞ እነሱ ቫሊዩ አድድ አድርጎ ለእኛ ኤክስፖርት ያደርጋሉ። ድጋሜ ምን ያደረግን ታዲያ? እኛ ኢምፖርት አድርገን ማለት ነው። መጀመሪያ ኤክስፖርት አድርገን መልሰን ደግሞ እኛ ኢምፖርት እናደርግ ምን ተብሎ ይጠራል? ኢንትሪ ፖርት ትሬድ ተብሎ ይጠራል ማለት ነው። ኤክስፖርት ትሬድ ይባላል የምንጠራው ደግሞ እኛ እንግዲህ ከኛ ሀገር ኤክስፖርት እናደርግ ማለት ነው። ሎካል ትሬድ ደግሞ ኢንተርናል ውስጥ የሚከቱ ናቸው። ስፔሻሊ ምርታችን የሚሆነው ለመሆን ኢምፖርት ትሬድ ቢ ነው የሚሆነው። ዘ አማውንት ኦፍ ጉድ ዛት ሴለርስ አር ዊሊንግ ኤንድ ኤብል ቱ ሴል ኢዝ ኮልድ ይላል። ዘ አማውንት ኦፍ ጉድ ይላል ዛት ኢዝ ዋት አር ዊሊንግ ኤንድ ኤብል ቱ ሴል ኢዝ ኮልድ ምን ብለን እንጥራለን? ኤ ሰፕላይ፣ ቢ ዲማንድ፣ ሲ ሰርፕለስ፣ ዲ ስቶክ ይላል። ለምሳሌ ዘ አማውንት ኦፍ ጉድ ዛት ሴለሩ ወይም ደግሞ ሻጮቹ አንደኛ ዊሊንጎ ፍላጎቱ አለ፣ ሁለተኛ ደግሞ ኤብል ቱ ሴል አለው ማለት ነው። የመሸጥ አቅም አለው እና ሌላ ደግሞ ምንድነው ፍላጎቱም አለው። ምን ብለን እንጠራለን? ሰፕላይ ብለን እንጠራለን ማለት ነው። ዲማንድ ቢሆነው ምንድነው? ዊሊንግ ቱ ዋት ባይ ነው መሆን ያለበት ፍላጎት ስለሆነ ማለት ነው። የመግዛት ፍላጎት ሊሆን ይገባል እና አብሬቱ ባይ ደግሞ የመግዛትም አቅም ሊሆን ይገባል። ያ ዲማንድ ብለን እንጠራለን። ሰርፕለስ ሌላ ነገር ነው። ሰርፕለስ ማለት በጣም ሰፕላይ አቅርቦት ሲበዛ ሰርፕለስ ብለን እንጠራለን ማለት ነው። ኦኬ ዋት ኢዝ ዘ ሜጀር ኤክስፖርት ፕሮዳክት ኦፍ ኢትዮጵያ? እንግዲህ በኢትዮጵያ ውስጥ የትኛው ነው ኤክስፖርት የምናደርገው? ኮማ ነው የታወቀ ኮፊ ነው ማለት ነው።
ዊች ፎሎዊንግ ሪፈርስ ቱ ዘ ትሬሸሪ ኢኮኖሚ አክቲቪቲ ይላል። ትሬሸሪ ኢኮኖሚ አክቲቪቲ ምን ማለት ነው? እንግዲህ በዲቴል አይተን ነበረ። መልሳችን የሚሆነው የትኛው ነው? ኤ ፕሮሰሲንግ ሮ ማቴሪያል ነው እንዴ? ቢ ፕሮዲውሲንግ ፋይናል ጉድስ ነው? ሲ ኤክስትራክሽን ኦፍ ሪሶርስ ነው? ዲ ዘ ፕሮቪዥን ኦፍ ሰርቪስ ይላል። መልሳችን የሚሆነው የትኛው ነው? ለምሳሌ ሮ ማቴሪያል ፕሮሰስ የሚያደርግ ሰከንደሪ ላይ ነው ፕሮሰስ የሚደረግበት ማለት ነው። ቢ ላይ ደግሞ ፕሮዲውሲንግ ፋይናል ጉድስ ይላል። እዚህ ጋርም አይደለም፣ ይሄም የሚሆነው ሰከንደሪ ላይ ነው። ዘ ኤክስትራክሽን ኦፍ ሪሶርስ ደግሞ ምንድን ነው? ይሄ ስፔሻሊ ፕራይመሪ ላይ ነው ማለት ነው። ስፔሻሊ ማይኒንግ ላይ ማለት ነው። ይሄ ማይኒንግ ላይ ነው። ሰው መልሳችን የትኛው ነው? ዲ ነው ማለት ነው። ፕሮቪዥን ኦፍ ሰርቪስ ሲጀመር ትሬሸሪ ኢኮኖሚ ሲስተም ምንድን ነው? አገልግሎቶችን የሚያቀርቡበት ነው። የትሬሸሪ ኢኮኖሚ አክቲቪቲ ብለን የምንጠራው ለምሳሌ ትሬድ እና ኮሚኒኬሽን ብለን ጠራናቸው። ቱሪዝም። እሺ 7ኛ ማርኬት ዊች ሃዝ ቬሪ ላርጅ ነምበር ኦፍ ባየር ኤንድ ሴለር ዛት ኢች ሃዝ ኔግሊጅብል ኢምፓክት ኦን ዘ ማርኬት ፕራይስ ናውን አስ ምን ይባላሉ ይላል። ኤ ኢምፐርፌክት ኮምፒቲሽን፣ ቢ ፐርፌክት ኮምፒቲሽን፣ ሲ ፑር ሞኖፖሊ፣ ዲ ሞደሬትሊ ኮምፒቲቲቭ ይላል። ሲጀመር ይሄ ሁለቱ የለበትም። ፑር ሞኖፖሊ የሚባል ነገር የለም። ሞኖፖሊ ቢሆን ሞኖፖሊ ማለት እንግዲህ አንድ የሆነ በቃ ፕራይሱንም እንደፈለገ የሚያደርግ ዋጋውንም የፈለገ ትገዛለህ፣ ወደህ ሳይሆን ተገደህ ትገዛለህ ማለት ነው። ምክንያቱም ውሃ ፈልገህ ለምሳሌ 100 ብር ካለህ ወደህ ትገዛለህ። ውሃ ካሌለህ የምጠጣ ነገር ካለህ መጠጥ ስላለብህ ትገዛለህ ማለት ነው። ምክንያቱም እሱ ብቻ ስላለብህ አማራጭ የለም። ሌላ የሆነ ሄደህ የምትገዛበት ቦታ ስለሌለ ትገዛለህ። ዳ ነው ሞኖፖሊ ማለት። ሀሳቡን ብቻ ተረዱት። እና መልሳችን የሚሆነው ቢ ነው ማለት ነው። እንግዲህ በጣም ላርጅ የሆነ ነምበር ኦፍ ባየርም ሳይልም የለበት ማለት በጣም ፉክክር ያለበት ቦታ ማለት ነው። which we call it the ፕራይስ ቴከር ወይም ደግሞ ፕራይስ ተቀባይ ብለን የጠራናቸው ማለት ነው። 8ኛ እና የመጨረሻው እንግዲህ a system of communication which consists of sound and written ይላል። እንግዲህ ብቻ በፓርት 1 አይተን ነበረ። ኤ ሪጅን፣ ቢ ላንጉጅ፣ ሲ ሁማን ሬስ፣ ዲ ኢትኒሲቲ ይላል። መልሳችን የሚሆነው የትኛ ነው? ላንጉጅ ይሆናል ማለት ነው። ላንጉጅ እንግዲህ ይሄንን ይመስላል ዛሬ የቻፕተር ይሄንን ይመስላል። እንግዲህ እዚህ ጋር ለምሳሌ ይሄኛውን ሰመሪ እንዲሰራላችሁ ከፈለጋችሁ ስፔሻሊ ከሰመሪ ይሄን ሰራላችሁ እና ግሎሰሪንም እያንዳንዱን ዲፋይን እንዲያደርግላችሁ ከፈለጋችሁ በኮሜንት ንገሩኝ፣ እሰራላችኋለሁ ማለት ነው። እና ለኤግዛማቸው ይጠቅማል ብዬ ስላሰብኩኝ ነው እሱን ያልኳቸው። እና በተረፈ ደግሞ ዩቲዩብ እንግዲህ ሰብስክራይብ፣ ሼር፣ ላይክ መድረግ አይረሳ። አሳድጉ፣ ሰፖርት አድርጉ። አዲስ ዩቲዩብ ስለሆነ ዩቲዩብ አልጎሪዝም እንዲረዳ ላይክ መድረግ አይረሳ ይላለሁ። ቴንክ ዩ